የተቃውሞ ሰልፍ ዘመቻ ጥሪ በጣሊያን ሮም ከተማ። በኢትዮጵያ በአማራ ሕዝብ ላይ እየተፈጸመ ያለው የዘር ማጥፋት ወንጀልና ሊካሄድ የታሰበውን የይስሙላ ምርጫ ለመቃወም የተጠራ የተቃውሞ ሰልፍ ዘመቻ። የአብይ አህመድ አገዛዝ ከአማራ ግዛት ውጪ ያሉ አማራዎች ላይ ጅምላ ግድያ፣ በኃይል ማፈናቀል፣ እስርና ንብረት ውድመት እየፈጸመ መቆየቱ ሳይበቃም በአማራ ግዛት ውስጥም ገብቶ የዘር ማጥፋት ጦርነት ከከፈተም 3 ዓመታት ሊሞላው ተቃርቧል። በድሮንና በከባድ መሳሪያዎች ህዝብን በመደብደብ እየጨፈጨፈና ሀገራችን በብዙ ችግሮች ውስጥ ባለችበት ሁኔታ በግንቦት ወር መጨረሻ ላይ የይስሙላ ምርጫ ለማካሄድ እየተንቀሳቀሰ ይገኛል። ይህንን የዘር ማጥፋት ወንጀል እየፈጸመ ያለን አገዛዝ ለማስቀጠል የሚደረገውን የይስሙላ ምርጫ በመቃወም ለዓለም ህዝብ ለማሳወቅና ለዚህ ወንጀለኛ አገዛዝ የፋይናንስ ድጋፍ ከሚያደርጉ ሀገራት አንዷ ጣሊያን በመሆኗም ከቆመችለት የሰብአዊ መብትና የዲሞክራሲ መርህ ጋር የሚቃረን ተግባር ላይ መሆኑን ተገንዝባም ውሳኔዋን እንድታጤን እንዲሁም በግፍ አገዛዝ ስር ካለው የአማራ ህዝብና በአጠቃላይ ከኢትዮጵያ ህዝብ ጎን እንድትቆም ጥሪ ለማቅረብ የተዘጋጀ ተቃውሞ ሰልፍ ነው። በመሆኑም በአማራ ህዝብ ላይ እየተፈጸመ ያለውን ግፍና መከራ እንቃወማለን። እንዲሁም ይህንን የግፍ አገዛዝ ለማስቀጠል የሚደረገውን የይስሙላ ምርጫ እንቃወማለን የሚሉ ኢትዮጵያውያንን ሁሉ በተቃውሞ ሰልፉ ላይ ተገኝታችሁ ድምጻችሁን እንድታሰሙ በአክብሮት እንጠይቃለን። በዚህ የተቃውሞ ሰልፍ የለንደን ፋኖ አባላትም ተገኝተው ሰልፉን የሚያስተባብሩ ይሆናል። የተቃውሞ ሰልፉ የሚካሄድበት ቀን ሜይ 24 2026 ሰዓቱ ከ14 እስከ 18 ሲሆን ሰልፉ የሚካሄድበት ቦታ አዛዴል ፕላኔትሪዮ ሮማ ተርሚናል ፊት ለፊት ነው። አዘጋጅ የአማራ ማህበር በጣሊያን። ውድ አድማጭ ተመልካቾቻችን ሚያዝያ 25 2018 እንግዲህ በዛሬው ዕለት ከስርዓቱ በመውጣት ይህ ስርዓት እያደረገ ያለውን ግፍና መከራ በመረዳት ከተለያዩ ተቋሞች አሁንም በመውጣት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦርን ተቀላቅለዋል። እስኪ ከነዚህ መካከል ራሳቸውን ያስተዋውቁ። እስኪ ወንድሜ ስምህንና የነበርክበትን ሁኔታ ግለጽልን፣ አስተዋውቁን እስኪ። ስሜ ነገበላለሁ ወደዚህ ስራ ስገባ ገባው ቅድሚያ ፋኖ ጠይቄ ነበር። ስጠይቅ ትጥቅ ያለው ሰው አናስገባም ምናምን ሲሉኝ ወደዛ ገባሁኝ። ስገባም ደግሞ ትጥቅ ለማምጣት ነው እንጂ የዛን ትግል ፈልጌው አይደለም። ተገባውም ገና 3 ወር አልሞላኝም። 50 ቀን ስልጠና ሰለጠነ። እዚህ ከመጣን ወር አልሞላንም። ወደዚህ ተቋም መጣ። ጥሩ። እስኪ ወደዚህ ወንድሜ ደግሞ ስምህንና ያለ ኃላፊነት ደግሞ አስተዋውቀን እስኪ። አብጂሊዛ ይባላል። ማንን ነው በዚህ በርባድ አድርማ ከዘገለኝራ ከዛ አድርማ ከዘገለኝ ቦድ የሽፍታንጂ ደግሞ ያለስ ድምጽን ከፍ ሽፍታንጂ ደግሞ ከስ ማንን ፎቶ በርባድ ያዶቶ በርባድ ከስ ቱንቱሬ ከዛ ሱማራን ዋንሳኒ አርዲያን ከዛ ሱማራን ይሴ አጥቴ ገራው ቴቻ ከራዱ አከዱ አንገዶ ያተስ ከፋኑ ቢራ እሺ እስኪ እንደው እንግዲህ ምን አካባቢ ነው የነበረውና እንግዲህ በሰሞኑ በተለይ የ54ኛ ክፍለ ጦር በርካታ የሆኑ ተጋድሎችን እየሰራ ነበር። እንግዲህ ሙገር ቻይና ካምፕ ላይ፣ ወይን ውሃ ላይ፣ ድጎ ላይ፣ ሰዴ ላይ በርካታ የሆኑ መስዋዕትነት የተከፈለበት ወንድሞቻችን የእርስ በርስ ግድያ ነው እየተደረገ ያለውና እንደው ውጊያው ምን ይመስል ነበር የሚለውን ነገር እስኪ አጠር አድርገህ አጫውተንና ከዛም በመቀጠል እዛ ተቋም ውስጥ ላሉ ወንድሞቻችን እስኪ የምታስተላልፈው መልእክት ካለ እድሉ ላንተ ነው። አዎ ግዳጁ ባለፈው ላይ ሙገርም ነበር፣ ሰዴም ላይ ነበር። ሰዴ በነበረው ላይ ያው እናንተም ታውቃላችሁ እንዳላል ባለ ምንም የለም መከላከያ ሁሉ ሲቀጥል ለዚህ ሙገርም የኛ ወንድሞች ናቸው። እኛ ጋር አብረው ካራ ኮማንዶ ሰልጥነው እንጣለን ምናምን እያሉ እዛው ገቡ፣ እነሱም ሞቱ። እንግዲህ እኔ ትግል ወርዛው ለዚህ አላልኩም። እዛው ከተማ ላይ እንደገባን ተቀመጥና መጣልኝ ይባላል ሻምበል መሪያችን ወደ ሙገር ልመጣ ሲል እሱ ነው እንደው የሚያስቀረኝ አይደለም ይሄ ህፃን ነው ምናምን ተባልኩ። ቀረውኝ ያው እንደ ረቡዕን ቀን ወጡ፣ ረቡዕን ማታውን ወደ አፈማቸው ነገር እንደምታው ወደ 10 ነው ምናምን ምን ሻሞተ መከላከያ ወደ 14 ሞተ። የተማረከ ደግሞ 3 አንድ የሚሻ አድርጎ ይዞ ሄደ። እናንተ
እሺ እንደው አዛ አማራ በመሆናችሁ የሚደርስባችሁ ነገር ይኖር ይሆን? የትዛ አማራ አይደል? አማራ ብላችሁ ነው የምትታገሉ። አማራ ማን ነው? ትክክለኛ የሆነ እምነቱን ስጡት አይደል? ግድ ነው ዝሮ ዝሮ። እሺ እስኪ ወንድሜ እስኪ የት አካባቢ ውጊያዎች ላይ ተሳትፈሃልና እንደው የፋኖ ውጊያ ምን ይመስላል? እንደው ቀጣይስ ማስተካከል የሚገባን ነገሮች ካሉ የምትሰጠን ሀሳብ ካለ እስኪ ደግሞ ለአንተ እድሉን ልስጥ። እኔ ማለት በርባዱ ፋኖ ነፍጠኛ ፋኖ ከንጀራም ከዚህ ጨመራቸው ነፍጠኛ ፋኖ ከንጀራምቱ ኬሳ ከንቶዳ ከና ነቦዳ ኬሳ ወንድኩን ለካላሌ ከዲቡን በት የረንጀት በርባራ ታምብራን አሁን እንደብሉ በርባር ይዳለ ከንጀራም ከኑ በግድ ከንደም ከንጀራም ኩን ዲኒ ራከነ ዲመቱሬ ወላቱሬ አንጉሩን ቆምጣን ማንቴ ከነቦዳ ዋን ዱራት ከንደም ከንጀሩ ከንጀቹ በርባራ እንደው ፋኖ ምን ያደርጋል ነው የምትባለው? እንደው ፋኖ ምንድነው ተብሎ ነው የሚነገራችሁ ለእናንተ? ፋኖ ከንጀራም ኩን ካሜራቲ ጀቻ ካንቱራን ማን መደንገላሳ ካንቱራን ሳኒ አርሞል ማን አምሳኝ ደረሱ ዳምሳኝ ደረሱ ባባ ካራ ከዱበታች ዲማን እንግዲህ ባባ የፋኖ አቀባበል ምን ይመስላል? አሁን እዚህ ከወጣህበት ሰዓት ጀምሮ እንዴት ተቀበሉ? እውነት በሚባለው ልክ ነው በምትነገሩት ልክ ነው ወይስ እንደው አቀባበላቸው አያያዛቸው አንድ ሰዓትም ሁለት ሰዓት ቢሆን አሁን ከኛ ጋር በፋኖ ጋር ከተቀላቀልኩ ጀምሮ ያለው ነው ሁኔታ ምን ይመስላል? ፋኖ ጋር አካላን የሚሰኝ ገረብያት እንደለገኝ መሳራ ሳን ወሽ ይገቡት የት ሲገርጽ ማለት ከሲ አገናን ዴኔ ማቶድና ዱበት ዴቤ ከዛ አስመራይ ሚስቻ ከነቦደ ዋንዱቱ አችራቴ አስመራን ዋን እናይ ገራቱን ቢሻን ሲሆን ታንተም ወዲቻ አንይስማ። እሺ በመጨረሻ እዛ ተቋም ውስጥ ላሉ በመከላከያ ተቋም ውስጥ ላሉ ወንድሞቻችን የምታስተላልፈው መልእክት ካለ እድል ይስጥ። ብሎተክ ያማን ተርባዱ ከነራ ማሽ እንዲሉ አራች አፉን እንዲሱ ከነ ዋን እንትን ልጅ መርባዱ ከነ ላልተኒ ነራ ላልተኒ ዋን በሩስ ከነራ ወጥ እንዲሱ kanaafuu waan tokkorraa achi otoo hin jedhiin namarraa adda ta'an baatanii kanarraa adabachuu dandeessuudha. እሺ እናመሰግናለን። እነዚህ የምታዩቸው የጓዶቻችን ነው የምንላቸው በየመባል ክፍለ ጦር በሚኒልክ ሻምበል የተማረኩ ናቸው። ስለዚህ ጥቅል 8 መቶች አሉ። ከዳር ከጓዴ ጀምረን ስንት ታስታውቃለህ?
ሻለው ስሜ ሻለው ስሜ ሻለው ስሜ ሀብታሙ ጉርሜቻ ይባላል። ጮክ ብለህ ሀብታሙ ጉርሜቻ ይባላል። ሀብታሙ ጉርሜቻ። እሺ አቡሌ ግዛው ወሰን ተስፌ እንዳሻው ታየ አሙሽ አስራቴ ቃዳብቲ እሺ ከመሃላችሁ እስቲ ጓድ አንተ ማን ነበር ስምህ? እንዳሻው። እስቲ እንዳሻው ምን ስታደርጉ ነበር የተያዛችሁት? የተማራችሁት በምን አግባብ ሆናችሁ ነበር? ምን እየሰራችሁ ነበር? እስቲ የነበራችሁበትን ስራችሁን ምን ትሰሩ ነበር? ጥቅል የተማራችሁት የሚለውን እስቲ አበራራለን። በእርግጥ ያው መቼም እዛ ቦታ ላይ አቅርበውናል። እንገባም በግዳይ ነው ያስገቡን። ከዛ 12 ቀን ነው አዋሽ ላይ አሰለጠኑ። ከዛ ወዲያ ካጫማ የሚባል እንደ ካምፕ ነገር አለ። እዛ መጡን አቆዩ። እንግዲህ አንደኛ ነገር እዚህ ቦታ ላይ ሲያሰለጥን በቂ ስልጠና የለውም። ለምን መፍታም መቅጠም እንኳን አላሳየውም። ምን ይዘው በታና ቅጠም ብትለው የማይገጥም አለ እዛው ተኩሶ እንደገና የሚያቀባብላል። ይሄን እንኳን ትምህርት ያሌለው ነገር ነው። እውነትም ከዛ መጣን ሙክዬ ላይ እንደመጣን መቼም ሳምንት አለ የቆየ ነው። ከዛ ከሌሊቱ 8 ሰዓት ላይ ያው የዚህ አይነት ነገር ደረሰ። እኛም ከአቅማችን በላይ ነው እጃችንን ሰጠን። እሺ ደልከ ተጣጣችሁና ከተማረካችሁ በኋላ የደረሰባችሁ በደል አለ? ምንም ነገር የለም። አያይዙ እንዴት ነው የምርኮ አያያዛችን እንደፋን ነው እንዴት ታዩታላችሁ? አንደበት አራት ማዕዘን የከበቡት ከዛ ከታይም ከላይም ነው የተከበቡት። ምንም መሄጃ የለም። ስለዚህ ምንም መሄጃ ስላልሌለን ከአቅማችን በላይ ነው እጃችንን ሰጠን። ስርዓቱ አሁን 15 ቀንና ምንም ብዙ ስልጠና ሲሰጣችሁ 15 ቀንና 20 ቀን ስልጠና ሰጥቶ እንዳስገባችሁ ያበራራህ ነው። ግን ምን ሲል ነው የሚያስተምራችሁ? ምን ብሎ ነው መጀመሪያ የሰጣችሁ አስተምሮ ምን ነበር በስርዓቱ? ያው ብልጽግናን እና ባለጽጋለን ነው ትምህርቱ ማለት ነው። እና ድሮ አጤ ምኒልክ ቆርጠዋል ምን ብለዋል። እኛ ነን አሁን መኖር የምንችለው ነው። ሌላ ነገር ምንም የለም። አጼ ምኒልክ ጡት ቆርጠዋል። ስለዚህ አማራ ይጥፋ ነው አባባላችሁ መሰለኝ። በቃ እንደዛ ነው። በኦሮምኛ ነው የሚያስተምሩት። እኛ ብዙ ሁሉንም አናውቀውም። እንደዛ ነው። መልካም አዎ እኛ እንደ እንትኑ መጀመሪያ አስገድዶ ነው ወሰደን። አስገድዶ ከወሰደን በኋላ ካምፕ ጨመሩን። ካምፕ አስገብተውን በፖሊስ እያስጠበቁ እየተጠበቅን ያው ስልጠና ተባለ። ለ12 ቀን ደግሞ አዋሽ ቢሾላ ወስደውን እዛ ቆዩን። ከዛ ደግሞ መልሰው መጡንና እዚህ ማጎሪያ ያለ አጎሩን አስቆዩን። አቆይተውን ሮብ ዕለት ለሐሙስ አጥቢያ አመጡ። 12 ሰዓት አመጡን። 12 ሰዓት አመጡን። ክላስ ሰጡን። በእጃችን ሰጡን። ትጠብቃላችሁ አሉን። ያው ያለ መጀመሪያ የነበረው ምንሻ እና እንትን ከፖሊስ መድቦ ከነኚህ ጋር ትጠብቃላችሁ ብሎ እኛ ለተዘጋጀን እኛ ደግሞ የምናደርገውን ነገር እናደርጋለን። እኛ መብታችን አይደለም ፍላጎት በግዴታ ስለሆነ እኛ እነኚህ ኃይሎች ሲመጡብን ልክ ሲከቡን እንደተከበብን ሲተኩሱ ስላወቅን እኛ አንተኩስም ማለት ነው። ሳንተኩስ ጠበቀን። ልክ የሌላው የተኮሰው ኃይል ሲደርሰን እኛ ወረኛ ሲጠጉ ሲደርሱ ይሄው ብለን እኛ እጃችን ተማርከን ተጓደኞቻችን ጋራ ያው የነሱም ላይ የደረሰውን ችግር አብረን ተካፍለን ይዘን መተን ቦታ ላይ አድርሰን ዩኒቨርሲቲ እንሄዳለን ሲሉ መጣን። ለምን ደሞዝ ነበራችሁ ይከፈላችኋል? የለም ምንም የሚከፈላችሁ ነገር የለም። እዚህ ምንም የምናውቀው ነገር የለም። አሁን ለሁለት ቀን ይችላል እንትን ነው ለአንድ ወር ዋለ ሁለት ወር ይሰጠንና የሳሙና ሰጥቶናል። ሌላ እንጂ ደሞዝ ነው ሳሙና ብቻ ያው የሳሙና መግዣ ብሎና አይሰጠን። ስንት ብር ሰጣችሁ? 3 ብር ለእያንዳንዳችሁ።
እሺ ለውድ አርበኞቻችን ከልብ እናመሰግናለን። አንዴ ሞራል ስፈልግ አድማጭ ተመልካቾቻችን እንግዲህ በትላንትናው ዕለት የ201ኛ ኮር 54ኛ ክፍለ ጦር ቢቡኝ ወረዳ ድጎጽዮንና ወይኑ ውሃ ላይ በርካታ የሆኑ ግዳጆችን በመፈጸም እንግዲህ ከነዚህ መካከል ታላቅ ጀብድ እየሰራ አመራር አለና በዚህ ማማካኝነት የማረካቸው ምሽጎችን በመስበር የሰራው ታሪክ አለና እስኪ እንደው የውጊያ እንትኑ ምን ይመስል ነበር? እንዴት ገባችሁ? የተገኘው ውጤትስ ምን ይመስላል የሚለውን ነገር እስኪ የነበረውን ሁኔታ አጫውተን። እሺ አመሰግናለሁ። የ54ኛ ክፍለ ጦር የ4ኛ ሻለቃ ምክትል አዛዥ ያው ውጊያው በጣም አሪፍ ነበር። የገባ ነው በፋሲለደስ ቤተክርስቲያኑ ነበር የገባ ነውና ያው የኛ ሻለቃዎች ይዘን ገብተን ምሽጉን በመስበር ምሽጉ ያው በጣም ከባድ ነበር፣ ግን ምሽጉ ላይ በመግባት ቦምቦችን ተጠቅመንና የሰበርነው አጋጣሚ ነበር። ቦምቦችን ጥለን ያው 4 ምሽጎችን ሰብረን እዛው በእኛ በገባንበት እንኳን 4 ክላሽ አንስተናል ማለት ነው። እኛ በገባንበት ቀጠና ወዲያም በተመሳሳይ እንደሆነ ሌሎች ጓዶች እንደኛ በተመሳሳይ በቦምብ ምሽጉን በመስበር ብዙ ክላሾችን እንዲነሱ አድርገናል። እሺ ከልብ እናመሰግናለን። እንግዲህ ያው በተደጋጋሚ በርካታ ጀብዶችን ሲሰራ የነበረ ነው። እንግዲህ በትላንትናው ዕለትም እንዳያችሁት ከፍተኛ የሆነ ለረጅም ዓመታት ለረጅም ጊዜ ይዘውት የነበሩት ምሽግ በቦምብ ድርምስምሱን በማውጣት እንግዲህ በግሉ ቀድሞ ምሽጎችን በመስበር እነዚህን የምታዩዋቸውን ክላሾች መማረክ ተችሏል። በርካታ ድሎች አሉ። እነሱን ሰብሰብ አድርገን የምናቀርብ ይሆናል። አመሰግናለሁ።